ዘመን 100 ሰዎች ታገቱ ሰምተህ ታውቃለህ? ዜና 200 ሰዎች ታገቱ፣ ሚሊዮን ብር ተገለው ተገኙ ሰምተህ ታውቃለህ? እኔ ባደኩበት አልሰማሁም። የመጣው አብይ አህመድ ሲመጣ ነው። ይሄ መጣው ስቴት ስፖንሰር ጄኖሳይድ ነው። አማራዎቹን እየመረጠ ከወሎ የሚመጡ ከጎጃም የሚመጡ አማሮች ጎሃጾር ላይ ሲደርሱ ወደ አዲስ አበባ ሲሄዱ የሚያፍነው የሚገለው ኦሮሚያ ክልል የሚገለው ይሄ እኮ የኦሮሚያ ክልል መንግስት ያመነው የኢትዮጵያ ፌደራል መንግስት ያመነው የሰብአዊ መብት ኮሚሽን ያመነው ይሄ እኮ አጥረው እኮ ቴዲ ዳኪመንት ሊሆን ነው። ዛሬ እንዳዲስ እንዴት ይሄን ትጠይቃላችሁ ብለው የሚመጡ ነውረኞች ሲመጡ እኔ እንደውም ወደፊት ነገ አንተ ከገባ እያንዳንዱን ኢንሲደንት ቆራርጬ አዘጋጅቼ አመጣልሃለሁ። እዛ በአማራ ህዝብ ላይ የተደረገውን ግብ ኦኬ ይሄን ነበር አንተ አደራ መላችሁ። ብዙ ጊዜ እኛ ፖለቲከኞች አሁን የዚች ልጅ ጉዳይ ይዘናል። በዚች ልጅ ጉዳይ አድምተን ሳንጨርስ እዚህና እዛ ስንረግጥ የዚች ልጅ ጉዳይ ይረሳል። አሁን ይሄ ፖለቲካ ለአንድ ሰዓት ባቆየው ሌላ አጀንዳ ውስጥ እንዳንገባ አደራ። ህዝብ ማድመጥ ያለበትን ነገር አለን የምትሉትን ነገር በዚህ በመደፈር ጉዳይ ላይና በዚህና በዚህ ላይ ብቻ እናደርገው። ወደ ሌላ ቦታ ከገባን እችም እንደሌሎች ሁሉ ድምጽ ታጣለች። ድምጽ የሚወላት እንዳታጣ ፕሊስ በዛ ወደ እናወራ ለማለት ያለው። እሺ ዳን እስራኤል ከዛ ወደ ሌላ እናመጣለው። ዳን እስራኤል 5 ደቂቃ አለው ወንድሜ። እሺ ቴንክ ዩ። ግን ቴዲ ታይም ቢከበር ጥሩ ነበር። ዛሬ ታይም ተረክቷል በጣም ቴንክ ዩ። እንደ ማሳሰቢያ እናገራለሁ። እኔ ቴዲ መልእክቴ ለ2000 ኢትዮጵያውያኖች እታች ተቀምጠው ለሚያዳምጡ ሰዎች ነው። ጥሩ ጥያቄ እንሰጣለን። ስቴት ስፖንሰር ነው የሚለው ጥያቄ አንድ እሱ ነው። ሁለተኛ ነገር በዚች ልጅ ላይ የደረሰው ነገር ልብ የሚሰብር ቢሆንም ቢያሳዝንም እቺ ልጅ ላይ ግን እቺ ልጅን ሰምተናታል፣ አይተናታል። የእሱ አይነት እንግዲህ እቺ ልጅ አሁን እንግዲህ ዊትነስ ናት። ኦን ማይክ ኦን ካሜራ መጣ የተናገረችው የእሷን አይነት ተመሳሳይ ወንጀል ሲፈጸም በአማራ ብሔር ተወላጆች ላይ ይሄ ወንጀል መፈጸሙን እንደዚህ አይነት ነውረኛ ድርጊት መደረጉን የኢትዮጵያ በመንግስት የሚመራው ኢሰመኮ እንደው የዚች ልጅን ልትወውና ተመሳሳይ ወንጀል የዚች ልጅ እውነተኝነቱን የሚያረጋግጥልን ተመሳሳይ ወንጀል መፈጸሙን በህዝብ ላይ በዜጎች ላይ በኢሰመኮ የተረጋገጠ የዚህ አስፈጻሚው ደግሞ ዋና አካል በሶኮል ጠቅላይ ሚኒስተር ነኝ የሚለው ወይ ደግሞ በጌታቸው ረዳ ፖለቲካ ቋንቋ በማል የፖለቲካ ድንክ የሆነውን አብይ አህመድን ራሱ ወጥቶ በማስ ሚዲያ በሚዲያ ላይ ኦነግ ሸኔ ነው ብሎ የፈረደው ስብስብ እንደዚህ አይነት ድርጊት ወንጀል እንደሚፈጽም ከራሱ ከመንግስት አካል ሰምተናል። አሁን እዚህ ጋር ልብ እንድትሉ የሚፈልጉ ኢትዮጵያውያን ሁለት ነገር ነው ያለው። ስቴት ስፖንሰር ነው ለሚለው ነገር በደንብ አድርገው ስቴት ስፖንሰር ነው። ምክንያቱም ራሱ አገዛዙ የአብይ አህመድ መንግስት ኦነግ ሸኔ ነው ሰው እየመረጠ በማንነቱ የሚገለው የኦሮሞ የኦነግ ነፃ አውጪዎች ናቸው የሚገሉት የሚጨፈጭፉት የሚላቸው አካላቶች የራሱ የስርዓቱ አካል አድርጓቸዋል። ትናንት የአማራ ብሔር ተወላጆችን ይጨፈጭፋሉ ይገላሉ እያለ ዛሬ ደግሞ ተገልብጦ ደግሞ መጥቶ ደግሞ በፖለቲካ እርቅ ስም ትናንት ሲያስገድሉና ሲያስጨፈጭፉ የነበሩ የኦነግን ጦር አመራሮች የአብይ አህመድ የስርዓቱ አካል ሆኗል። አሁን መሰረታዊ ጥያቄ የሚሆነው እች ልጅ ፍትህ ታገኛላችሁ ብላችሁ እንዳትጠብቁ። ኢትዮጵያ ፍትህ የማታገኝበት መሰረታዊ ጉዳይ ምንድነው? እንደዚህች አይነት ልጅ ነውረኝነት ስራ የተሰራባቸው ሰዎች ኦሬዲ የኦነግ ታጣቂ ኃይሎች የነበሩ ትናንት መንግስት በአሸባሪነት ሲከሳቸው የነበሩ የዛው የብልጽግና የመራሹ የኦህዴድ ብልጽግና የስርዓቱ አካል ሆነዋል። ስለዚህ አሁን አትሮሲቲ ማንን ነው የሚከሰው? በጅምላ እንደጨፈጨፉ በጅምላ እንደገደሉ አሸባሪ ብሎ የፈረዳቸውን የቡድን ስብስብ እንደዚህ አይነት እህቶቻችን ላይ ዘግናኝ ወንጀል የፈጸሙትን የኦህዴድ አባል ሆነዋል። የኦሮሚያ ክልል መንግስት አካል ሆነዋል። ስለዚህ አብይ አህመድም ሆነ ወይ ደግሞ መራሽ ኦህዴድ ብልጽግና መጥቶ በዚች ልጅ ላይም ሆነ በሌላ ላይ ፍትህ ሊሰጥ አይችል። ለምን? እሱ እንኳን ተገሏል ብሎ ያመናቸውን አማራዎች
እሱ እንኳን ተጨፍጭፏል በማንነታቸው ነው ያላቸው። ደም ከልብ አድርጓቸዋል። ደም ከልብ ደግሞ ያደረጋቸው በምንድን ነው? የጨፈጨፋቸውን አካል መጥቶ የመንግስት አካል ሲያደርገው ተጠያቂነትን ወደ ጥግ ሲያደርግ ይሄ ስቴት ስፖንሰር ሆኗል። እቺ ልጅ ዛሬ ፍትህ ልታገኝ አትችልም። ለምን? ጨፍጫፊዎቿ፣ አጋቾቿ፣ ገዳዮቿ የአብይ አህመድ የስርዓቱ አካል ናቸው። ስርዓቱ ራሱን በራሱ ይከሳል ማለት ነው? ሊከስ አይችልም። መክሰስ ቢፈልግ ኖሮ የፍትህ ጠያቂነት ኖሮ እነዚህ ሰዎች ወደ ፍትህ ይቀርቡ ነበር። ስለዚህ እዚህ ጋር 2000 የተቀመጡትን ኢትዮጵያን እች ልጅ ፍትህ ታገኛለህም ብለን በዚህ ደረጃ ኢትዮጵያን ህዝብ መናቅና በኢትዮጵያ ህዝብ ላይ መጫወት የለብንም። ምክንያቱ ይሄ የምናገረው እኔ አይደለም፣ ራሱ ብልጽግና፣ ራሱ መንግስት፣ የኢትዮጵያ ፌዴራል ፖሊስ፣ የኢትዮጵያ ፓርላማ ወጥቶ በአሸባሪነት የፈረዳቸው ጅምላ ጭፍጨፍ አድርጓል ያሏቸውን የመንግስት አካል አድርጓቸው እስከነ ሹሩባቸው ሲያስቀምጣቸው አይተናል። ስለዚህ የገደሉ ሰዎች በመንግስት አካል ውስጥ የተሰገሰጉ ስለሆኑ ስቴት ስፖንሰር ውስጥ ስላሉ ይሄ መንግስት ራሱን አውጥቶ ሊያጋፍጥ አይችልም። ስለዚህ እቺ ተጨፈጨፈችው የተደረገባት እንደዚህ ነውረኛ ወንጀል በስርዓቱ ሰዎች ናቸው። ዛሬ ስርዓቱ ውስጥ በተሰገሰጉ ሰዎች። አመሰግናለሁ። ሁለተኛ መለስበታለሁ። ኦኬ ሌልና ወደ አንቺ ልምጣ። 5 ደቂቃ አለሽ እቴ። ቴንክ ዩ ዜዲ። እስቲ ለአንድ ቀን እንኳን ፖለቲካ ባታረጉት እንደው አንድ ቀን አልፎላችሁ የምር ያዘናችሁ ከሆነ ፖለቲካ ባታረጉትና ነገሩን ላይ ብቻ ፎከስ ብናረግ በጣም ደስ ይለኛል። በመጀመሪያ ደረጃ ስቶሪ ሲወጣ ቴዲዬ በጣም ደሞስት እኔ እንጃ ሚክስ ፊሊንግ ነው እኔ የተሰማኛል። ሶ ማች አንገር የልጅቷ ሁኔታ ስቶሪዎቹ የፈለገ ብትለኝ ፔኗን ታየዋለ። ያንን ዲናይድ ኤኒ ሂውመን ማድረግ ኢትስ ማድነስ ብዬ ነው ማምነው። ስቶሪዎቹ ግን አዳፕ ይሄ የሶሻል ሚዲያ ነገር ግን አባብሶታል ብዬ ነው ማምነው። ሁሉም የፈለገውን አይነት ናራቲቭ የፈለገውን አይነት ፖለቲካ ናራቲቭ አድርጎ ነው እየጮኸ የነበረው። ያ ደግሞ ነገሮቹን ሞር ኮምፕሊኬትድ እያደረገው እንደመጣ ነው የተረዳሁት። ወዲያው ግን ድጋሚ ሁለተኛ ራውንድ ላይ እንዳየው በተለይ ከዛ ትምህርት ቤት ከ17 ሴቶች እህቶቻችን ጋር ኪድናፕ የተደረጉት ጋር አገናኝተውት ስለነበረ ምን አይተው ነው ድጋሚ ስሙ ተጠቅሷል ወይናም ብዬ ነው ያየሁት። የሚገርመው ነገር ውስጥ አሁንም ኮሬክት ማድረግ ይችላሉ። የሚገርመኝ ነገር አትሊስት የልጅቷ እውነት ይውጣ። ይሄ ነገር ግን ከሷ ጋር ከዛ ትምህርት ቤት ጋር አይገናኝም ማለት በጣም ወንድነት ነው፣ እውነት ካላችሁ ማለት ነው። ምክንያቱም ትምህርት ቤቱ ላይ የሷ ሰርተክፌቷን የ10ኛ ክፍልና የ12ኛ ክፍልን ፔፐር በደንብ ታሳያለች። ቪዲዮ ላይ አለ። የ10ኛው በተለይ ዓመተ ምህረቱም አለ በጣም ክሊር የሆነ ማለት ነው። እሱም የሚለው 2018 ነው የሚለው 2018 ይቺ ልጅ 10ኛ ክፍል ከነበረች 2020 ላይ ነው ሃይ ስኩል ራሱ የምትጨርሰው። ዳምንስ ይሄ ነገር ሀፕን የተደረገባት በ2022 ነው። የ17ቱ ደግሞ የተፈጠረው 2019 ላይ ነው አይደለም፣ ሌላ ኬዝ ነው። ይሄ ነገር ግን ሀፕን እያደረገ ነው ማለት ሲቻል፣ ቆይ በእናትህ እባክህን አታቋርጠኝ እባክህን። ቆይ የምትናገረው መዝገባ ያዝና ዞሮ ሲመጣ ታስተካክላታለህ። ቀጥይ። አይ በፈረንጅ ነው በኢትዮጵያ ነው ካላንደር ነው። እባክህን ማየት ትችላለህ። 2018 እንግዲህ ስቲል 2017 ነው በኢትዮጵያ አቆጣጠር። እሱም ካቃተ ግሬድ ሪፖርቱ እዛ ላይ ተጻፈው ሁሉ በኢትዮጵያ አቆጣጠር ነው ያየሁት። እሺ 2018 ይላል። ማየት ትችላለህ። ላሳይ እችላለሁ ከከፍቼ ከፈለክ። እኔ ያልኩት ግሬድ ሪፖርት ነው ያልኩት 2013 የሚለውን ያዩት። እሱ ላይ ሌላ ኮሽን አለኝ ቴዲ። እሺ እኔ 10ኛ ክፍሏን ነው ያልኩት። ይሄ እውነቷ እንዲወጣ አትሊስ ነው ይሄ ነገር ከዛ ጋር አይደገም። የት ነው ትምህርት ቤቱ ይሄ ሀፕን ያደረገው? ይሄ ፎልት ደግሞ የኢቢኤስ ነው። ወደዱም ጠሉም ቴዲ ሚውት አድርገው በጣም እንትን እያለ ነው። ወደዱም ጠሉም ይሄን ነገር ፕሮቫይድ የማድረግ የነሱ ግዴታ ነው ብዬ ነው ማምነው። ይሄ ነገርም ሊመጣ የቻለው ይሄው ኮንፊውዥን ሊመጣ የቻለው የልጅቷ እውነትም ቢኖራት ቢሆን
የነሱ ሪስፖንሲቢሊቲ ነው ብዬ ነው ማምነው። ሶሻል ሚዲያው ሌላው በሽታ ነው። ሁሉን ነገር ለራሱ ለሚጠቅመው የሚጮኸው በራሱ አመለካከት ላለው ነው። የጀመሩትንም ሰዎች በደንብ በግልጽ ወጣ አሁንም ስቲል ኮሬክት ማድረግ ይችላሉ። የዚህ ልጅ እውነት እንዲወጣ ከፈለጉ ማለት ነው። ሚክስ ስላረግ ኮንፊውዝ ስላረግ እውነቷን ትደብቁባታላችሁ እንጂ ለእውነት ከቆማችሁ አትሊስት ክሊር እያረጋችሁ መሄድ የልጅቷን እውነት ማለት ነው። ምክንያት ፈልጎ ምክንያት አገናኝቶ ማአት ነገር ኢትዮጵያ ውስጥ አፕን እያረገ ነው። ያንን ኬስ ድጋሚ አንስቶ ራሱ የነሱ ኬዝ እንኳን ምን ሆነ ብሎ እንኳን ማንሳት ይሻላል ኢንስቴድ ይሄንን ኬዝ ከዛ ኬዝ ጋር ከማገናኘት። ሌላው ቴዲ የሚያበሳጨው ነገር አልዋሽም፣ የትምህርት ቤቱ ሪስፖንድ ለምን እንዳረጋ አልገባኝም። አየርድ ሶሻል ሚዲያው ብሌም አድርጓል። በሶሻል ሚዲያው ብሌም ስላረገ ልክ ኢቢኤስ እንትን አድርጎ ስፒች መስጠቱ በጣም ግራ የሚገባ ፓርት ነው። ለምን ያንን እንዳረገ አትሊስት አኪዩዝ ተደርገናል። በሶሻል ሚዲያ ላይ በአኪዩዝ እየተደረግን ነው። ኢቢኤስ ይህንን ነገር ማጣራት አለበት ኦኬ የሚል ስቴትመንት ነበር መስጠት የነበረባቸው። ሌላው በመንግስት በኩል እንኳን ቴዲ መንግስት ስቴትመንት የሰጠው ነገር የለም። የመንግስት ደጋፊ ነኝ የሚል ግን ማአት አይነት ፒክቸሮች ያወጡ የሷ አዋሳ ትምህርት ቤት ነው የሚል ሰርተፊኬት ያወጡታል። እሱ ላይ ደግሞ ኖቲስ ያረኩት ነገር ቢኖር ቴዲ እኔም ሌሎችም ጓደኞቼ ናቸው እንትን ያሉት ግሬዷ ላይ የሚያሳይ ነገር አለ። ተሳስተው ግሬድም እንደዚህ የሚሳሳት ስለሆነ I wouldn't be surprised ኢትዮጵያ ውስጥ ግሬዱ ላይክ D+ ያለው ላይ supposed to be 4 not 4.5 so ይሄ ሚስቴክ በሚስቴክ ነው በምንድን ነው? ለምን ተቻኮሉ? ራሱ ለምን መጣራት አይፈለግም? ይሄን አይነት ኢንፎርሜሽን ከማውጣታቸው በፊት ኦኬ እሺ ዞሬ እመጣለሁ። ይሄ ያው ሌላና ያነሳችሁ ቁልፍ ጉዳይ ነው። ቀደም ሲል ምን ያነሳሁት ጉዳይ ነው። በእርግጥ ሁሉም አክቲቪስት ነው። ሰው ለማሳበድ ሱፍና ከረባት ለብሶ የሚወጣ አለ። ምናልባት የሚወረወሩ አስተያየቶች አደናብረውት ዩኒቨርሲቲው መግለጫ ወጥቶ ሊሆን ይችላል። ቢሆንም ግን መጀመሪያ ኢቢኤስ የሰራውን ዶክመንተሪ በደንብ ያዩት አይመስለኝም። የደምቢ ዶሎ ዩኒቨርሲቲ ሰዎች ቀጥታ እነሱ አንቺ ምን እንዳልሽው ኢቢኤስ መግለጫ ካልሰጠን ህጋዊ እርምጃ እንወስዳለን የሚል እንትንም ነው ያለው። ሶ በጽሁፍ ህጋዊ የሆነ እውቅና ኦፊሻሊ ይቅርታ ይጠይቁን የሚል ነገር ነው የተናገሩትና ኢቢኤስ ደግሞ ዶክመንተሪው መልሳችሁ ማላልሳችሁ ብታዩ እዛ ጋር የደምቢ ዶሎ ስም አይጠቀስም፣ ልጅቷም አትጠቅስም፣ ኢቢኤስም አልጠቀሰምና እንዴት ይሄን መግለጫ እንዳወጡ እነሱ ምናልባት ያው ተደናብረው ሊሆን ይችላል። የሆነ ሆኖ እነሱ ማስተካከያ ማውጣት አለባቸው። ካልሆነ ደግሞ ህዝቡ በተለያየ መንገድ ላይ ወስዶ ይችላል ብዬ አስባለሁ። እሺ መስፍን ፈይሳ ሮቢ ወደ አንተ ልምጣ። 5 ደቂቃ አለው እንደሜ። እሺ ቴዲዬ ነጥብ ትይዝልኛለህ። ያውልህ መጀመሪያ እኔ ነኝ ቪዲዮ ላይ ሪአክት ያደረኩት። እንደዚህ አይነት ዩኒቨርሲቲ ልጅቷን በፌስታል አምጥቶ አዲስ አበባ የጣለ የትኛው ዩኒቨርሲቲ ነው? ይጠቀስልን። ዩኒቨርሲቲው መታሸግ አለበት ነው ያልኩት። ለምን አመት ከ6 ወር ጫካ የቆየች ልጅ ወደ ግቢ ሄዳ አክሟት ከግቢ ወጣ በር ላይ ለምና ከዛ በራሱ መኪና አምጥቶ አዲስ አበባ ጥሏት ይሄደ ታግዳ የተቀመጠች ልጅ ለህግ አካል ሳይታወቅ ሳይኮሎጂካሊ ሕክምና ሳይደረግ ኢቢኤስ ወደ ሚዲያ ያመጣበት ወንጀለኛ ለማሸሽ ነው ያልኩት መጀመሪያ እኔ ነኝ። ከዛ በኋላ ነው ሚዲያ የወጣው። እቺ ልጅ አመት ከ6 ወር የት ቆየች? ፖሊስ ማወቅ የለበትም? ዩኒቨርሲቲ ሪፖርት ማድረግ የለበትም? አክሟት የሳይኮሎጂካሊ ትሪትመንት ሳይረግ የራሱን የካምፓስ ተማሪ አምጥቶ አዲስ አበባ በራሱ መኪና አምጥቶ ነው የጣለኛለች። ይሄ ትምህርት ቤት ሊዘጋ የሚገባ እንጂ ዩኒቨርሲቲ ሊያስተምር የሚገባ አይደለም ብዬ የሰራሁት እኔ ነኝ። ከዛ በኋላ ደምቢ ዶሎ ዩኒቨርሲቲ እንዲያረገ ሀቅ ወጣ። እነ ታማኝ ሁሉ የተናገሩትን ቪዲዮ መልሶ ማሰራጨት ጀመሩ። አሁን ኦሮሚያ ክልል የሚደረግ ሰው የሚገደል ወይም ሬፕ የሚደረግ ወርቆ ነው። አማራ ክልል ከዛሬ ሳምንት 3 ቀን በፊት እኮ 20 ተማሪ ረሽነናል፣ 20 መምህር ረሽነናል ሲሉ ኮበት ነው አማራ ክልል የሚገደለው። እኛ ሀቅን የፈለግነው
ልጅቷ የትኛው ዩኒቨርሲቲ ነው የነበረችው? ዩኒቨርሲቲው ካምፓስ የራሱን ተማሪ አዲስ አበባ አምጥቶ የጣለበት ምክንያት ምንድነው? ሸማቂ ጋር የቆየች ልጅ ምርመራ መደረግ ሲኖርበት፣ መረጃ መስጠት ሲኖርበት፣ መረጃ ለማሸሽ ሆን ተብሎ በሚዲያ ላይ የቀረበችበት ምክንያት ምንድነው ያልኩት እኔ ነኝ መጀመሪያ። ከዛ በኋላ ነው ነጠላ ለብሶ የአማራን ጉድዩ ብሎ ለቅሶ የተቀመጠው። ዩኒቨርሲቲው መጀመሪያ መጠየቅ ያለበት ልጅቷ ስላልገለጸች፣ እኔ እንደውም አመት ከ6 ወር ኦሮሞ ታጣቂ ጋር ከተቆየች አማርኛ ረስታ ስለምትመጣ አማራ ክልል ወይ ጎንደር ወይ ጎጃም ዩኒቨርሲቲ ነው የመሰለኝ። ምክንያቱም አመት ከ6 ወር ኦሮሞ ታጣቂ ጋር ከተቀመጠች ኦሮምኛ አማርኛ ረስታ በኦሮምኛ አስተርጓሚ ነበር የምትናገረው። እንኳን ኦሮምኛ የሰማ ሰው አትመስልም። ስለዚህ ይሄ ነገር ጎንደር ነው ብዬ ነው ሪአክት ያደረኩበት ነው። አማርኛ ረስተሃል እንዴ አንተ? እንግሊዝኛ ቆማ ዝም በል አንተ ተብታባ ከኔ ጋር አታውራ። ጋይስ አንዴ አብትሽ የቤቱ ነገር ያዝልኝ፣ ይሄንን ተምላካ ያዝልኝ ወደዛ። አንዴ እኔ ስድብ ለሰከንድ አላስተናግድም ጋይስ። የማከብራችሁን ያህል እኔ ነገር ያዝልኝ። ይሄን ሰውዬ አልፈልገውም እኔ። አንሚዩት አድርገህ ሐሳቡን ኢንተራፕት አድርገው ይጨርስ አብትሽ። ቀጥላ እንትና። ስለዚህ አሁን ይሄ ለቅሶ የተበደሉትን ሴቶች ደብቀው ውሸት ያሆነው መረጃ አምጥተው ያልተበደለችዋን እንደተበዳይ ማድረግ ተበዳዮችን መጉዳት ነው። ምክንያቱም ኢቢኤስ ዩኒቨርሲቲው የሰራ ወንጀል ነው። ከራሱ ትምህርት ቤት በትጥቅ ትግል የተወሰደች ልጅ፣ ጫካ አመት ከ6 ወር የቆየች ቆስላ የመጣች ልጅ አምጥቶ በአዲስ አበባ ፌስታል ሲጥል ማድረግ ያለበት ዶክመንተሪ ሰርቶ ለህዝብ ማቅረብ ሳይሆን የፖለቲካ እሹ ካለበት ለፖሊስ ነው ማቅረብ ያለበት። ፖሊስ ምርመራ መቀጠል አለበት። ሳይኮሎጂካል ሕክምና መደረግ አለበት። ትሪትመንት መደረግ አለበት እንጂ ኢቢኤስ ይሄንን ሁሉ ወንጀል አመት ከ6 ወር ተቀምጣ ማጸና ተጨጭቆ ጭንቅላቷ ተሰንጥቆ ሴንት ወጣ አሰቃቂው መከራይታ ዩኒቨርሲቲ ስትሄድ ዩኒቨርሲቲው ሕክምና አድርጎ ሲሰለቸኝ አውጥቶ ጣለኝ አለች። ከዛ መለመን ጀመርኩ። ከዛ በኋላ አዲስ አበባ አምጥቶ በራሳቸው መኪና ጣሉኝ። ጎዳና ተዳዳሪው እንኳን ይሄ ዩኒቨርሲቲ መቀጠል አለበት ወይ? በታንክ ነው መመታት ያለበት ብዬ ነው ቪዲዮ የሰራሁት እኔ። ይሄንን ስንል እነ ታማኝ እነ ጀዋር እነ ሁሉም የ17ቱ ተማሪ ታጋጅ ነው ተብሎ ከዛ ውስጥ ነው የተገኘችው አሉ። የ17ቱ ተማሪ የታገቱት ከአውቶቡስ ውስጥ፣ እሷ የምትናገረው ሂስትሪ ከላይብረሪ ነው ያወጡን አለች። ይሄን ዜና ደግሞ ኢትዮጵያ ውስጥ ሰምተን አናውቅም። ከየትኛውም ዩኒቨርሲቲ ከላይብረሪ ተማሪዎች ታግቶ መውጣት የትኛውም ዘመን ዜና ሰምተን አናውቅም። ከየት የመጣ ልብ ወለድ ነው?